ሰበር ዜና ጁሪያን ቲምበር በዛሬው ዕለት ከክለባችን ተጫዋቾች ጋር ሙሉ በሙሉ ልምምዱን መስራት ችሎ ነገው ዕለትም ወደ ቡዳፔስት ከሚጓዘው የክለባችን ስኳድ ጋርም አብሮ እንደሚጓዝ የሃንድ ኦፍ አርሰናል መረጃ አሳይቷል። አቤት ኢድ ሙባረክ የሆነ ዜና ነው ማለት ውይ ማን ይሄን ቪዲዮ ለመስራት እየሮጥኩ ስመጣ ወድቄ ነበር ገባህ ለዛ ነው ያለከለከ ያለሁት እና ኮፒ ሊንክ አድርገህ ይሄን ቪዲዮ ኮፒ ሊንክ አድርጋ ባዚ ሰሞኑ ባለው ችግር ቪዲዮዬንም አካውንትም ኮፒ ሊንክ አድርጋ በጣም ቪዲዮዎች እያዘብኝ ስለሆነ ግባና አውጣው ብቸኛ ያስፈራኝ ነገር ቲምበር ካልደረሰ ብዬ ነበር። አሁን ፒኤስጂ እመነኝ ነው ምልህ ዋንጫው የኛ ነው። እብድ ነህ በለኝ ከፈለክ እብድ ነህ በለኝ ያን ያህል ነው ኮንፊደንት የሆንኩት የሆነ ነገር ውስጤ ማን ፒኤስጂ ልንገርፋት ነው ያለው ፒኤስጂ ልንገርፋት ነው በተለይ ቲምበር ካለ ካቫርስኬላ አምና የት ነበር ካቫርስኬላ የተጎዳው ቲምበር ነበር ያቆመው አምናኛ ላይ እናንተ ላይ ሁለት እንደቀረቀረውኛ ላይ አገባ አንድ አላገባም ገባርለ ምን ሆነ ነው ዴምቤሌ ደግሞ ሰሊባና ጋብሪኤል ነው የሚይዙት ሰሊባና ኪቢየር እንዳይመስል አረ መድፈኛው አመቱ የኛ ነው ቀኑ ያንተ ነበር አመቱ እንዳረሳው ነው ማለት አባቴ ሻንጣን ፓክ አርግ እቺ ሪንቶኔ ናት እንደውም እቺ ራሱ ቀይራታለሁ ገባርለ አፍተር ሪቪው ዌስት ሃም ነምበር 19 ነው ማረጋት አባቴ ሳረገው ራሱ ቪዲዮ ሰራላሉ ጠብቅ ኢድ ሙባረክ ጀማው ኢድ ሙባረክ ምን አይነት ኢድ ሙባረክ የሆነ ዜና ነው የመጣው ጀማው እንዴት አይነት ጥብስ መረጃ ነው ቲምበር ተመለሰ ጀማው ቲምበር ሙሉ ለመምዱን መስራቱ ነው የተዘገበው ጀማው ቀን ኢድ ሙባረክ ያላልኳችሁ አልተመቸኝም ምንም ማለት ነው እንኳን አደረሳችሁ ኮፒ ሊንክ ሼር አድርጉና አዳርሱልኝ ብቻ ይሄንን ነው መፈለገው ማንዬ ፒኤስጂ ሊቀናጣብን እያሰበ ነበር ማንዬ ከባራሽ ከያን በዛ በኩል ሰዱ ሊቀናጣብን እያሰበ ነበር ግን ተመልሷል ልጁ ተመልሷል እንኳን ደስ አላችሁ እንዴት ፍጨት እንዳልኩኝ አልገባችሁ ስንት ጠላት ስንት ነገር አስቦብን ነበር መሰለ ማን እስቲ ልጅ መመለስ እጅግ ወሳኝነት ያለው ነገር ነበር እሱም አላሳፈረንም ለወሳኙና ለከባዱ ነገር ሲሆን ግን ተነስቶ መጥቶልናል እንኳን በደና መጣ ቲምበር የጀማው እንኳን ደስ አላችሁ እንግዲህ ፒኤስጂ እንወጣለን በእርግጠኝነት ማለት ነው እንወጣለን ኮንግራ ኢድ ሙባረክ ኢድ ሙባረክ ጋይስ ሰበር ዜና ጋይስ በጣም ትልቅ ሰበር ዜና ጁሪያን ቲምበርና ኖኒ ማዱዌኬ ለነገው ጨዋታ ዝግጁ ናቸው በስማ ፋብሪዚዮ ነው ያለው ጋይስ ሌላ ሰው አይደለም ፋብሪዚዮ ነው ያለው ስለዚህ አሉ ነገ ማለት ነው ቲምበር ከቫራስኬሊያ ጋር አንተን ነው ማየት እንፈልገው ያን ሞስኬራ ማይመስለኝ በጣም እየጨነቀኝ ነበር ኦሜጋ 3 ጥረት ያለበት ሰው ነበር እሱ ማለት ነው አንተ ግን ታስፈልገናለህ ገብቷል ማዱዌኬም በጣም ይሻላል ገብቷል አይደለም እዚህ ጋር ሻሽሽ ምናምን ታስፈልገናለች ማን የሆነ ሰዓት ላይ ምን ሊያስፈልገን እንደሚችል አይተውቅም ግን በጣም አሪፍ ነገር ነው አሁን የሰማነው በጣም የሚገርም ዜና ገብቷችኋል በጣም እየጨነቀኝ ነበር ወይኔ ጉዴ በስማውን በጣም ነው የሚቻለው ጋይስ በጣም ነው የሚቻለው እኔ ደስ ብሎኛል ሁላችሁም ኮፒ ሊንክ ሪፖስት አድርጉት ይሄንን ቪዲዮ ሼር አድርጉላችሁ ይሄ በጣም ከባድ ዜና ነው ጋይስ የፈተነ በጣም ደስ የሚል መረጃ ተሰምቷል ከራሱ ከሚኬል አርቴታ አንደበት ሐቢቢ የጁሪያን ቲምበርን ሁኔታ ማለቱና ያው ያኛው አካውንቴ ዋናው አካውንቴ ተዘግቶብኛል ሁላችሁም ኮፒ ሊንክ ሪፖስት ፎሎ ማድረግ እንዳይረሳ እንግዲህ ጁሪያን ቲምበር ለነገው ጨዋታ 100% ዝግጁ ነው ብሏል ሐቢቢ ለነገው ጨዋታ ቋሚ ሆኖ ለመጀመር 100% ዝግጁ ነውና ኖኒ ማዱዌኬን ባለፈው ጉዳት እንዳጋጠመው ታውቃላችሁ እሱም እንደዚሁ 100% ለነገው ጨዋታ ዝግጁ ነው ብሏል ቦስ ሐቢቢ ኮፒ ሊንክ ሪፖስት ፎሎ ማን አዲስ ኢነርጂ ነው የመጣ ነው የአዲስ አካውንት ነው መቻች ቦስ ሚኬል አርቴታ ከነገው ከፒኤስጂ ጨዋታ በፊት ጋዜጣዊ መግለጫውን እየሰጠ ይገኛል ታዲያም ስለ ጁሪያን ቲምበር አንድ አስደሳች ዜና ተናግሯል ቲምበር ለነገው ጨዋታ ለመሰለፍ 100% ብቁ ነው ሲል ተናግሯል ማለት ነው ቦስ ሚኬል አርቴታም የፕሪሚየር ሊጉን ዋንጫ አንስተናል አሁን ደግሞ የሻምፒዮንስ ሊጉንም እንደምናነሳ ምንም ጥርጥር የለውም ሲል ተናግሯል ማለት ነው መልካም እድል ለታላቁ ክለብ አርሰናል የዚህ አርቴታ ፎቶ ትርጉም ገብቷል ጎበዜ ምን ችግር አለው ካልገባን ያላስረዳም እንደኔ በደንብ አናሊሲስ ልስራለ ማለት ነው አርቴታ ይሄን ፎቶ ማለት አውቁ ነው በቃ ለሊዝነርቂ ማስፈራራ እንደ ማስፈራራነት ነው እየተጠቀመበት ያለው ነገ በዚህ ሰዓት ሊዝነርቂ እንደዚህ አገጭን በያለ የቻምፒየንስ ሊግ ዋንጫን ተቀብዬ ወደ ኤምሬትስ ወደ ቤት ወስዷል ይያል ትርጉሙ እንደዛ ነው ማለት አርቴታን ታስታውሷል አም ኦን ፋየር ሲል ፕሪሚየር ሊግ ውስጥ ሁሉም ሰው ተስፋው ቆረጠበት ጊዜ እኔ ኃይለኛ ፋየር ላይ ነኝ አለ ከዛ አሳካው ማለት እነዚህ ፎቶ ትርጉም አለ ሊዝነርኪ መስለኛል ማለት ነው
አርቴታ ነገ ያደርገዋል። እመኔ ዝም በል ቦስ ሱፐር ሚኬል አርቴታ ማለት ነው። በዛሬው ፕሬስ ኮንፈረንስ የሌለ ፋይር ላይ ነበረች ማለት ልክ እንደዛን ጊዜው ምናምን በቃ ኃይለኛ ኮንፊደንስ ተሰምቷት ነበር። አርቴታ በዚህ ኮንፊደንስ ከተሰማው ማለት እመነኝ የሆነ ነገር አለ የሆነ ነገር ጠብቅ ማለት ነው። ሁሉም ሰው ነገኛን ይደግፋል በማለት ተናግሮ ነበር። እዚህ ጋር ግን ተዛዝቷል። እዚህ ያሉት ነው እያሉ ስላላዩ ነው እንዴት እንደሚቋጥሩ ማለት ነው። በቀጠልም ቦስ ሱፐር ሚኬል አርቴታ የፕሪሚየር ሊጉን ዋንጫ ማሸነፋችን በቂ ነው ብለህ ታስባለህ ተብሎ ተጠይቁ ነበር ማለት ኢየሱስ ምላሽ ያማል እንደ እኮ አርሰናል ነው ሻምፒየንስ ሊግን ማሸነፍ እንችላለን መጨመር እንችላለን። ያን ማድረግ እንደሚችል ቡድኑ እምነት እንዲኖረው ፈልጋለሁ። ተጫዋቾቹን በዚህ እንዲተማመኑ ፈልጋለሁ። ያን ነው የምፈልገው። ስለባለፈው አመት የፕሪሚየር ሊግ ጨዋታ ሴሚ ፋይናሊስት ስለተገናኘንበት ጨዋታ ተጠይቆ ነበር። ያኔ እድል ቢሶች ነበር ነው ብሏል። እድሜ ለዶናሩማ ያኔ ማለት እግዚአብሔር ስንት ኳስ ነበር ወጣው ባይዞ የቶርናመንት ውድድሮች ጥሎ ማለፍ ምን እንደዚህ አይነት ሞመንት ሞር እንደዚህ አይነት ሞመንት ጨዋታዎች ናቸው። አንዱ ተጫዋች ወይ ብዙ ኳስ ሚሳርጉ ምናምን ከዛ ነው ኮስቴጅ ተባረራለ ኢሊሚኔት ተደረጋለ ወይ አንዱ በረኛው ሰግጦ ምናምን እንደዚህ በቃ ጥሩ ቲም ጥሩ ስለተጫወትክ ብቻ አታልፍም። ያን ግን ነገ ይክሰናል ቢያስባለ እግር ኳስ ራሱ ይሄን መሰለ ይሄ ቡድን እናቴ ቻምፒየንስ ሊግ ዋንጫ በታሪክ ያለው አሁን ግን ጊዜው ደርሷል። እናደርገዋለን። አቶ ሼር ኮፒ ሊንክ ሪፖስት አድርጉት። እንዳፈሩ ምን አይነት ስሜት ነው ይሰማችሁ ያሉት? የሆነ ምንም የፍርሃት ስሜት ምናምን ውስጤ ላይ የለም ማለት ነው። እግዚአብሔር እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉ። ሼር ኮፒ ሊንክ ሪፖስት እንዱ ፎሎ ማድረግ እንዳይረሳ። ይመሻሉ። Fire. I'm on fire. ሰበር ዜና ጁሪያን ቲምበር የነገውን ጨዋታ ለመጀመር ሙሉ ለሙሉ ዝግጁ እንደሆነ ሚኬል አርቴታ ተናግሯል። የመድፈኛው ቤተሰብ እንግዲህ የጁሪያን ቲምበርን ጉዳይ ለረጅም ጊዜ ስንጨነቅበት ነበረ። ለነገው ጨዋታ ይደርሳል ወይም ደግሞ አይደርስም የሚለው ነገር ጥያቄ ፈጥሮብን ነበረ። ሚኬል አርቴታም እንዳረጋገጠው ከሆነ ጁሪያን ቲምበር ከጉዳቱ ሙሉ ለሙሉ እንዳገገመና ለነገው ጨዋታ ለመጀመር ሙሉ ለሙሉ ዝግጁ እንደሆነ ተናግሯል። አርሰናልም ጨምሮ እንደዘገበው ከሆነ ጁሪያን ቲምበር በመጨረሻው ሰዓት የነገው ስኳድ ውስጥ እንዲካተት ሚኬል አርቴታ እንደወሰነ የሚያሳይ መረጃን ይዞልን ወጥቷል። ጁሪያን ቲምበርን በተመለከተ እንግዲህ አዲስ የወጣው መረጃ ይሄ ነው። የመድፈኛው ቤተሰብ እንግዲህ ቪዲዮን በደንብ ኮፒ ሊንክ እንዲሁም ደግሞ ፎሎና ላይክ ማድረግ እንዳይረሳ። ሰበር ዜና ማን እንደተመለሰ ይውልኝ። ቪዲዮም ለመስራት ማይመች ቦታ ላይ ነው ያለሁት፣ አላስቻለኝም ግን መጥቼ ያለው ነው ብላችሁ ጁሪያን ቲምበር ኢዝ ባክ ፋይናሊ ጀማው አንዱ አርሰናል እንደዘገበው ከሆነ ጁሪያን ቲምበር ዛሬ ከክለባችን ተጫዋቾች ሙሉ ልምምዱን በተሳካ ሁኔታ ሰርቶ እንደጨረሰና ነገ ከክለባችን ስብስብ ጋር አብሮ እንደሚጓዝ እንግዲህ ተዘግቧል። የመሰለፉ ጉዳይ ግን ቅዳሜ ዕለት እንደሚታወቅ አንዱ አርሰናል እንደምትመለከቱት እዚህ ጋር በአግባቡ ዘግቦታል ማለት ነው። ኮንግራ ኮፒ ሊንክ ይደረግ ከመሸ የተለቀቀ ቪዲዮ ነው። አርሰናል ደጋፊዎች እንኳን ደስ አላችሁ። ጁሪያን ቲምበር ተመልሷል። እንግዲህ ከረጅም ጊዜ የጉዳት ቆይታ በኋላ ወደ ዋናው ቡድን ተመልሷል። ፒኤስጂም ጨዋታ ይደርሳል እየተባለ ነው። ትናንትና ሙሉ ትሬኒንግ ሰርቷል ከሙሉ ቡድን ጋር ከዋናው ጋር ማለት ነው። እናም ያው ለፒኤስጂ ጨዋታ ይደርሳል። ጁሪያን ቲምበር መመለሱ ለአርሰናል ማለት በጣም ትልቅ ቡስት ነው። ያው ወደ ቡዳፔስት የሚጓዙ ተጫዋቾችን የሚለየው እንዳጠቃላይ ኦፊሻሊ ኮንፈርምድ የሆነው ነገር የምንሰማው ነገ ነው። ስለዚህ ነገን እንግዲህ በተስፋ እንጠብቃለን። እጅግ አስደሳች የሆነ መረጃ በዚህ ሰዓት ለመላው የአርሰናል ደጋፊዎች ተሰምቷል። ኔዘርላንዳዊ ተከላካይ ጁሪያን ቲምበር ከረጅም ጊዜ ጉዳት በኋላ በትላንትናው ዕለት ሙሉ ልምምዱን ከተቀረው የቡድን አጋሮቹ ጋር ማድረጉ ተሰምቷል። በዛሬው ዕለትም ወደ ቻምፒየንስ ሊጉ ፍጻሜ ወደሚደረግበት ቡዳፔስት ከሚበረው ከአርሰናል ቡድን ጋር አብሮ እንደሚበር ነው የተገለጸው። ይህንን መረጃ ይዞልን የወጣው ለአርሰናል እጅግ ታማኝና ቅርብ የሆነው ሃንድ ኦፍ አርሰናል ነው። እንደ ሃንድ ኦፍ አርሰናል መረጃ ከሆነ ጁሪያን ቲምበር የመጀመሪያ ሙሉ ልምምዱን ከቡድኑ ጋር እንዳደረገና ለቻምፒየንስ ሊጉ የፍጻሜ ጨዋታ ግን ይካተታል ወይስ አይካተትም፣ ይሰለፋል አይሰለፍ የሚለው ነገር በነገው ዕለት አሰልጣኝ ሚኬል አርቴታና ስታፉ በጋራ ሆኖ የሚወስኑት ውሳኔ እንደሆነ የተገለጸው። ይሄ ቨርሳታይል የሆነ የመከላከል አግሬሽኑ በጣም ከፍተኛ የሆነ ከኳስ ጋር ደግሞ ምቾት የሚሰማው ጁሪያን ቲምበር እንግዲህ መመለሱ ለመላው የአርሰናል ደጋፊዎች በዚህ ሰዓት እጅግ አስደሳች ዜና ነው። እናንተስ በዚህ መረጃ ላይ ምን ተሰማችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ታማኝነት ያላቸውንና ፈጣን እግር ኳሳዊ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ።